አብራችን ቆዩ መሰለ ገብሮት ነኝ የቻይናው ፕሬዚደንት ሺ ጂንፒንግ የኢትዮጵያና የቻይና ግንኙነት ይበልጥ እንዲጠናከር እንደሚሰሩ ተናገሩ ፕሬዚደንት ሳህለወርቅ ዘውዴ የኢትዮጵያና የቻይና 50ኛ ዓመት የዲፕሎማቲክ ግንኙነትን አስመልክተው ከቻይናው ፕሬዚደንት ሺ ጂንፒንግ ጋር መልእክት ተለዋውጠዋል የቻይናው ፕሬዚዳንት ሺ ለሁለቱ ሀገራት ዜጎች የጋራ ጥቅም ከፕሬዚደንት ሳህለወርቅ ዘውዴ ጋር እንደሚሰሩ ነው ያስታወቁት ፕሬዚዳንቱ ከአገራቸው ከአፍሪካ ጋር ያላትን ግንኙነት ለማጠናከርና ከቤልት ኤንድ ሮድ ብር ከኢትዮጵያ ጋር ተቀራርባ እንደምትሰራ ማስታወቀዋል ፕሬዚደንት ሳህለወርቅ ዘውዴ ባለፉት 50 ዓመታት ኢትዮጵያና ቻይና ከጊዜ ወደ ጊዜ ያደገ የመጣ ጠንካራ ግንኙነት መፍጠራቸውን ገልጸዋል ግንኙነቱ ወደ ሁሉን አቀፍ ስትራቴጂክ ትብብር ማደጉ ደግሞ የሀገራቱ ግንኙነት የበለጠ እንዲጠናከርና ለህዝቦች የጋራ ተጠቃሚነት በርከፋች መሆኑን ፕሬዚደንት ሳህለወርቅ ዘውዴ መግለጻቸውን ከውጭ ጉዳይ ሚኒስትር ያገኘነው መረጃ አመልክቷል ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን በወቅታዊ ጉዳይ ዙሪያ ከጣሊያኑ ጠቅላይ ሚኒስትር ጁሴፔ ኮንቴ ጋር ተወያይተዋል ጠቅላይ ሚኒስትር ጁሴፔ ኮንቴ በዚህ ወቅት እንዳሉት ኢትዮጵያ በውስጥ ጉዳይ የጀመረችውን ሕግ የማስከበር እርምጃ በኃላፊነትና በጥንቃቄ ሊጠናቀቅ እንደሚችል ያላቸውን ተስፋ ገልጸዋል አቶ ደመቀ መኮንን ከጠቅላይ ሚኒስትር አብይ አህመድ የተላከ መልእክት ለጣሊያኑ ጠቅላይ ሚኒስትር ኮንቴ አቅርበዋል በኢትዮጵያ ወቅታዊ ጉዳይ ዙሪያ ማብራሪያ የሰጡት አቶ ደመቀ በትግራይ ክልል የተጀመረው ሕግ የማስከበር እርምጃ ወሳኝ ምዕራፍ ላይ መድረሱን አስረድተዋል የሁለቱ ሀገራት ረጅም ዘመን የዘለቀ ጠንካራ ግንኙነትን ወደ ተሻለ ላይ የትብብር ከፍታ ለማድረስ ጠንክረው እንደሚሰሩ የጋራ መግባባት ላይ ተደርሷል መረጃውን ያደረሰን በሮም የኢትዮጵያ ኤምባሲ ነው የመከላከያ ሰራዊቱ የአክሱም ከተማን ከተቆጣጠረ በኋላ የህዝቡ ሰላምና ደህንነት መረጋገጡን ነዋሪዎቹ እየተናገሩ ነው ከመከላከያ ሰራዊቱ ጎን በመሆን ለበለጠ ሰላም መረጋገጥ በጋራ እንደሚሰሩ ነዋሪዎቹ ተናግረዋል አዲስ ዓለም ተሾመ ጽንፈኛው የህወሓት ቡድን በአክሱም በመከላከያ ሰራዊት የተወሰደበት እርምጃን መቋቋም ቢያቅተው እኔ ከሞትኩ ሰርዶ አይብቀል እንዲሉ በበርካታ ወጪ የተገነቡ ለሀገር ውስጥ የሚሆን ከውጭ የሚመጡ እንግዶችን የሚያስተናግዱ መሰረተ ልማቶችን በጭፍንነት ጉዳት ሲያደርስባቸው ታይቷል የአክሱም አውሮፕላን ማረፊያም ደግሞ ተጠቃሽ ነው ይህ ደግሞ ቡድኑ ለትግራይ ህዝብም ይሁን ለሌላው ኢትዮጵያውያን ጭካኔውን አጉልቶ ያሳያል የመከላከያ ሰራዊቱ የአክሱም ከተማን ከተቆጣጠረ በኋላ የህዝቡ ሰላም እንዲረጋገጥ ከለላ ያደረገላቸው መሆኑንም የአክሱም ከተማ ነዋሪዎች ይናገራሉ አክሱም ተረጋግቶ ነው ያለ ሰውም በየቤቱ ነው አርፎ ያለ በሰላምና በጸጥታ ሁኔታ ላይ ደግሞ ጠቅላላ ለማድረግ ያው መከላከያ ሱፐርቫይዝ እያደረገው ነው ያለ ከተማችን አክሱም በጣም በተረጋጋ ሁኔታ ነው ያለችው ያው በአሁን ሰዓት አክሱም መከላከያ ገብቶ የማረጋጋት ስራ እየሰራ ነው ያለው በሰላም እየኖርን ነው ያለ ነው ያው የምታውቁ መብራት ምናምን ነው የሌለ እንጂ አሁን ደህና ሆነን እየኖርን ነው ያለ ነው ሕጂ ኣብ አክሱም እንዲና ዘለና አጋጣሚ ሆይኖ እዚ ንቅድሚ ሴክተሪ ወዘለሁም ገዛ ናይ ደቀይ ንብረት ክሕሉ የብዚ አkhoፊለ ጸኒሕኩም አሁን የምንገኘው አክሱም ከተማ ነው እዚህ የልጆቼን ንብረት ስጠብቅ ነው ያገኛችሁኝ የአክሱም ከተማ ጨዋነትን የተላበሰና በጸሎት የሚያምን ህዝብ ያለበት ነው ስለ ሀገራችን ሰላም ላይ ተቀን የሚጸልይ ማህበረሰብ ነው ያለው ሁሉም ነገር እንዲረጋጋ እንፈልጋለን ቀድሞውንም ቢሆን ጦርነት የትግራይ ህዝብን አልጠቀመውም የሚሉት አስተያየት ሰጪዎቹ ሰላም ፈላጊው የትግራይ ህዝብ ከመከላከያ ሰራዊቱ ጎን በመቆም ህግን የማስከበር ስራውን በንቃት ሊደግፍ ይገባል ብለዋል ያው ህብረተሰቡ መተባበር ነው ያው በይህን ጊዜ ተጠቅሞ ሌላ ጉዳት የሚያደርሱ የሰፈር ያሉ ወጣቶች ሊኖሩ ይችላሉ ሌሎችም ስለዚህ እነሱን ከመከላከያ ጋር አብሮ ሆኖ የመከላከል ስራ መስራት እንዳለበትና መተባበር ሰላም ወዳዱ የትግራይ ህዝብ ለመጨረሻ ጊዜ በሚደረገው ህግን የማስከበር እርምጃ ራሱን በመጠበቅ ይህንን ጽንፈኛ የህወሓት ቡድን ለመንግስት አሳልፎ ሊሰጥ ይገባልም ብለዋል አስተያየት ሰጪዎቹ በትግራይ ክልል ምዕራባዊ ዞን ማይካድራ ከተማ ባለፈው ጥቅምት 30 በተፈጸመው የጅምላ ጭፍጨፋ በትንሹ 600 ሰዎች መገደላቸውን የኢትዮጵያ ሰብአዊ መብት ኮሚሽን አስታወቀ።
ኮሚሽኑ ባወጣው የመጀመሪያ ደረጃ ፈጣን የምርመራ ሪፖርት በከተማዋ ሳምሪ የሚባል የትግራይ ተወላጅ ወጣቶች መደበኛ ያልሆነ ቡድን ጭፍጨፋውን ፈጽሟል ብለዋል። በማይካድራ ንጹሃን ሲቪል አማራዎችና በአካባቢው ወልቃይቴዎች ተብለው የሚጠሩ ሌሎች ዜጎች ተጨፍጭፈዋል ያለው የኢትዮጵያ ሰብአዊ መብት ኮሚሽን በጭፍጨፋውም የከተማዋ ፖሊሶችና ሚሊሻዎች ድርጊቱን በቀጥታ ይፈጽሙና ያስፈጽሙ ነበር ብለዋል። በማይካድራ የተፈጸመው ጭፍጨፋ በግልጽ ብሔርን መሰረት ያደረገ መሆኑን የሚገልጸው የኢትዮጵያ ሰብአዊ መብት ኮሚሽን የጉዳቱ ሰለባዎችም በከፍተኛ ግፍና ጭካኔ በዱላ በመደብደብ በጩቤ በመውጋት በገጀራና በፋስ በመጥረቢያ በመምታት እንዲሁም በማነቅ ህይወታቸውን እንዲያልፍ ተደርጓል ብለዋል። በማይካድራ የተፈጸመው ጥቃት በጥንቃቄ ተቀነባብሮ የተፈጸመ መሆኑን የሚጠቅሰው የሰብአዊ መብት ኮሚሽን ሪፖርት ድርጊቱ በሰብአዊነት ላይ የተፈጸመና ምናልባትም የጦር ወንጀለኝነት ሊባል የሚችል መሆኑን አመላክቷል። ሳምሪ የሚባለው የትግራይ ወጣቶች ቡድን የማይካድራውን ጭፍጨፋ ቢፈጽምም ሌሎች የትግራይ ብሔረሰቦች ተወላጆች ግን ንጹሃንን ከአጥቂው ቡድን ደብቀው በመሸሸግ ህይወታቸውን ማትረፋቸውንም የኮሚሽኑ ሪፖርት ጠቅሷል። ኮሚሽኑ በቀጣይ የማይካድራን የጅምላ ጭፍጨፋ የሚመለከቱ ማስረጃዎች እና የህግ ትንታኔዎችን እንደሚያወጣ ጠቅሶ በወንጀል ድርጊቱ በቀጥታ የሚሆን በተዘዋዋሪ ተሳታፊ የሆኑ አጥፊዎች ሁሉ በህግ ሊጠየቁ ይገባል ብለዋል የሰብአዊ መብት ኮሚሽን። በዚህ ጉዳይ ላይ ተጨማሪ ማረጃ እንዲሰጡን የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ በቀጥታ የስልክ መስመራችን ላይ ይገኛሉ። እንደምን አመሹ ዶክተር ዳንኤል? ጤና ይስጥልኝ መለሰ፣ እንደምን አመሸህ? ደህና። እንግዲህ ከኮሚሽኑ ይፋ ባደረገው የመጀመሪያ ሪፖርት ላይ በማይካድራ ቢያንስ 600 ሰዎች በጅምላ መጨፍጨፋቸው ገልጿል እና ይህ ጭፍጨፋ የጦር ወንጀለኝነት ሊባል እንደሚችልም በሪፖርት ተመላክቷል። በዚህ ጭፍጨፋ ውስጥ ምን ጉዳዮች ናቸው የጦር ወንጀል ሊያሰኙ የሚችሉት? ከዚህ እንጀምር ዶክተር። እሺ፣ አመሰግናለሁኝ። እንደገለጽከው በመግቢያ ላይ ይህ በጣም እጅግ አሳዛኝ ከፍተኛ የሰብአዊ መብት ጥሰት ነው። በጣም በርካታ ኢትዮጵያውያን የተገደሉበት ትልቅ ወንጀል ነው። የኢትዮጵያ ሰብአዊ መብት ኮሚሽን ጉዳዩን ለማጣራት ወደ ቦታው ከፍተኛ ባለሙያ የሆነ የምርመራ ቡድን ልኮ ነበረ እና አሁን ለጊዜው ያሳወቅነው የምርመራውን የቅድመ ምርመራ ውጤት እንደማለት ይቻላል። በእንግሊዝኛ ቋንቋ ፕሪሊሚናሪ ፋይንዲንግ የምንለውን የመጀመሪያ ደረጃ ሪፖርት ነው ያወጣ ነው። የተሟላ ሪፖርት ወደፊት መውጣቱ እንደተጠበቀ ሆኖ ማለት ነው። ነገር ግን እስካሁን ባደረግነው ምርመራና ማጣራት በሰበሰብነው ማስረጃ ቦታው ላይ ተገኝተንም ራሳችንን በተመለከትነው፣ ባየነው፣ በተረዳነው፣ በተገነዘብነው መጠን እጅግ ከፍተኛ የግፍ የጭካኔ የሲቪል ሰዎችን በብሔር ማንነት ላይ መሰረት አድርጎ አሰቃቂ በሆነ መንገድ የመጨፍጨፍ አይነት ወንጀል ነው የተፈጸመው። በግፍና በጭካኔ የሚፈጸም ይህንን የመሰለ በማንነት ላይ መሰረት ያደረገ አንድን የሲቪል ዜጋ ሰዎችን የሚያጠቃ ወንጀል በተለይ በጦርነት አውድ ውስጥ በሚፈጸምበት ወቅት በተለይ በጦርነቱ በቀጥታ ተሳታፊ በሆኑም ወይም ተሳታፊ ባልሆኑ የሲቪል ሰዎችም ቢሆን በጦርነት አውድ ውስጥና ከጦርነት ዓላማ ጋር ተያይዞ የሚፈጸም ከሆነ ወደ ጦር ወንጀልነት ሊያመራ ይችላል። ወይም ይህ ካልሆነ ደግሞ ይሄ በሰብአዊነት ላይ የሚፈጸም ከፍተኛ የግፍና የጭካኔ ወንጀል ተብሎ የሚፈረጀው አይነት የወንጀል አይነት ይሆናል። እስካሁን ባለን መረጃ ሁለቱንም ሊያመለክት የሚችሉ ማስረጃዎች ያገኘን ቢሆንም ነገር ግን የጦር ወንጀል ነው ወይንስ በሰብአዊነት ላይ የሚፈጸም ወንጀል ነው የሚለውን የተሟላው ሪፖርታችን በሚቀርብበት ጊዜ ተጨማሪ ማስረጃ አሰባስበን የምንደርስበት ድምዳሜ መሆኑ እንደተጠበቀ ሆኖ በአሁኑ ደረጃ ለማለት የሚቻለው ግን በዛ ደረጃ ሊገለጽ የሚችል መሆኑን የሚያመለክቱ ነገሮች መኖራቸው እንደተጠበቀ ሆኖ ቢያንስ በአሁን ደረጃ ግን ለማለት የሚቻለው በሲቪል ህዝቦች ላይ የተፈጸመ ከፍተኛ ግፍና ጭካኔ የታየበት የጭፍጨፋ ወንጀል ነው ማለት ይቻላል። ጥሩ። እንግዲህ አሁን ይህን ሪፖርት ከማጠናቀራችሁ በፊት በተለይ ምርመራ ቡድን ወደ ስፍራው መላካችሁን በሪፖርቱ አመላክታችኋል።
ምናልባት እንደ ጉዳቱ በአካባቢው ማህበረሰብ ላይ የፈጠረ ያለው ስነልቦናዊና ሌሎች ጽኖች እንዴት ይገልጹታል ዶክተር? እጅግ በጣም አስደንጋጭ አሳዛኝና አሳሳቢ ነው። የማይካድራ ነዋሪዎች በዚህ በደረሰው ጥቃትና አደጋ የተነሳ በጣም በከፍተኛ ደረጃ ደንግጠዋል፣ አዝነዋል፣ ተረብሸዋል። ከጥቃቱ ስፋትና ከደረሰው ጉዳት የተነሳ ደግሞ አሁንም ገና አየሩ ላይ ስላለ አደጋው የፈጠረው የስነ ልቦና ጫና እና የሰብአዊ ቀውስ ቀላል አይደለም፣ በጣም ከፍተኛ ነው። የኛ የምርመራ ቡድን ቦታው ላይ በነበረበት ጊዜ ገና በየመንገዱ የወደቁ አስከሬኖች እንኳን ተነስተው አላለቁም ነበረ። በየቦታው የተቃጠሉ አስከሬኖች ሽታው ገና ካየሩ ላይ ማለቀቀም ነበረ። አንዳንድም የተበተኑ የጠፉ ሰዎች፣ ወደ ጫካ የገቡ ሰዎች፣ ጫካ የሚሉት የእርሻ ቦታውን ነው። አካባቢው ላይ ሰፋፊ ሰሊጥና የማሽላ እርሻዎች አሉ። የተደበቁት በየጫካው የተደበቁት ሰዎችም ገና ሙሉ ለሙሉ ወደ መኖሪያቸውም አልተመለሱም ነበረ። ስለዚህ በጣም በሀዘን በድንጋጤ እና በከፍተኛ ስነ ልቦና ጭንቀት ውስጥ ነው ያለው ህብረተሰቡ። በተጨማሪም ደግሞ ብዙ የተጎዱ ሰዎች አሉት። ከሞቱት ሰዎች በተጨማሪም ከፍተኛ የአካል ጉዳት የደረሰባቸው ሰዎች አሉ። ብዙ ቤተሰቦች በተለይ ጥቃቱ አነጣጥሮ የነበረው ወንዶች ላይ ስለነበረ የብዙ ቤተሰቦች አስተዳዳሪዎች በመሞታቸው ቤተሰቦቹ ከፍተኛ የምግብ እጥረት የአቅርቦት እጥረት ላይ ወድቀዋል። ስለዚህ ሰብአዊ ቀውስም ተፈጥሯል ለማለት ነው። ስለዚህ ማይካድራ ላይ የሆነው ነገር በጣም በጣም እጅግ አሳዛኝ ልብ ሰባሪ አደጋ ነው እና በጣም አፋጣኝ ሰብአዊ እርዳታ ምላሽም ያስፈልገዋል። ጥሩ። በተለይ እንግዲህ በማይካድራ ደግሞ በተፈጸመው የጅምላ ጭፍጨፋ የትግራይ ብሔረሰብ አባላት ንጹሃንን ከጥቃት መታደግ መቻላቸውን በሪፖርቱ አመላክታቸዋል። እስኪ እንደው ስለዚህ ጉዳይ ትንሽ መረጃ ይንገሩን ዶክተር። አመሰግናለሁ መለሰ። እንዳልከው አንዱ ትንሽ የሚያጽናናው ታሪክ ይሄ ነው። በአንድ በኩል ይህ ጥቃት የተፈጸመው በጣም ጽንፈኛ የሆነ አስተሳሰብ በሚያራምዱ ጥቂት ቡድኖች ነው። ብሔርን ማንነት መሰረት አድርገው አማሮች እና ወልቃይቴዎች ያሏቸውን ሰዎች ነው በተለይ እዛ አካባቢ ለይተው ያጠቁት። በሌላ በኩል ግን የሚያጽናናው ታሪክ የአካባቢው ሰዎች ለኮሚሽናችን ራሳቸው በሰጡት ምስክርነት እንዳረጋገጡት የትግራይ ተወላጅ የሆኑ በጣም በርካታ ሰዎች እነዚህ አጥቂዎቹ ወገኖች ሲያሳድዷቸው የነበሩትን ሰዎች በየቤታቸው፣ በየቤተ ክርስቲያኑ፣ በየጫካው፣ በየእርሻው ጫካ ምለው በተደጋጋሚ የእርሻ ቦታዎቹ ነው እየደበቋቸው ብዙ ሰዎችን ህይወታቸውን እንዳዳኑላቸው ራሳቸው ምስክርነት ሰጥተው አረጋግጠውልናል። ስለዚህ ይህ ትንሽ ያጽናናል፣ ትንሽ ተስፋ ይሰጣል። ኢትዮጵያውያኖች የብሔር ልዩነትም ሳይኖር አንዱ የሌላው ጠባቂ እንዴት ሊሆን እንደሚችል፣ አንዱ ሌላውን በችግሩ ጊዜ እንዴት ሊያድነው፣ ሊጠብቀው፣ ሊከላከለው እንደሚችል የሚያሳይ በጣም ትልቅ ታሪክ ነው። አንዳንድ ምሳሌዎች ለምሳሌ ጥቃት ሲደረግበት የነበረን ሰው ለመከላከል ስትሞክር ራሷ በገጀራ ተመታ የቆሰለች ሰው አለች። በጣም ብዙ ሰዎች 13 ያህል ሰው ቤቷ ውስጥ ደብቃ ያዳነች በጣም የሚያስመሰግን ስራ የሰራች የትግራይ ተወላጅ አለች። ስለዚህ ይህንን የመሰለ የሚያጽናና ታሪክም አለ። ስለዚህ እሱንም አብሮ ማስታወሱ በጣም ተገቢ ነገር ነው። ይህንንም በሪፖርታችን ላይ በግልጽ አስቀምጠናል። በቀጣይ ሳው እንግዲህ አጥፊዎች ለህግ እንዲቀርቡ ኮሚሽኑ ምን ስራዎችን ያከናውናል ተብሎ ይጠበቃል? በእኛ በኩል እንግዲህ ይሄ አሁን ያቀረብነው የመጀመሪያ ደረጃ ቀዳሚ ሪፖርት ነው። የተሟላ ሪፖርት ደግሞ ተጨማሪ ማስረጃዎች አሰባስበን ከአግባብነት ካላቸው ህጎች ጋር ተንትነን የተሟላውን ሪፖርት ወደፊት የምናወጣ ይሆናል። ነገር ግን አጥፊዎችን ለህግ በማቅረብ ደረጃ መንግስት ሊያከናውነው የሚገባ ተግባር አለ። ይህም በዋነኛነት ሊከናወን የሚገባው በፖሊስና በጠቅላይ አቃቤ ህግ ጽሕፈት ቤት በኩል ይሆናል። ስለዚህ ይህንን የእኛ ሪፖርት ለዛ እንደ አንድ መነሻ ግብዓት እንደሚሆን እናምናለን። ነገር ግን ከዚህ የበለጠም ደግሞ የተሟላ ማጣራት ተደርጎ ማስረጃ ተሰብስቦ በየደረጃው በጉዳዩ ውስጥ ተሳትፎ የነበራቸው ጥፋተኛ የሆኑ ሰዎች በሙሉ ተጠያቂነታቸውን ማረጋገጥ ይገባል። ከዚህ ጎን ለጎን ደግሞ የተጎዱትን ሰዎች መልሶ ማቋቋምና ማደራጀት ደግሞ ሊረሳ የማይገባው ስራ ነው። ዶክተር ዳንኤል ሰጡ ማብራሪያ ከልብ እናመሰግናለን።
እሺ እኔም አመሰግናለሁ ተናምሽ ዜናዎቻችን ይቀጥላሉ። መንግስት የሰጠውን የ72 ሰዓት ጊዜ በመጠቀም በርካታ የትግራይ ሚሊሻና ልዩ ኃይል አባላት በየግንባሩ እጅ እየሰጡ ነው። በአፋር ክልል በኩል ብዙዎች ገብተው እጅ የሰጡ ሲሆን በማይጸብሪ ተቆርጦ የቀረው ኃይል እጁን በሰላም በመስጠት ላይ ነው። ጥሪውን ሰምተው እጅ በመስጠት ላይ ለሚገኙ የትግራይ ልዩ ኃይልና ሚሊሻ አባላት ለህዝባቸው በማሰባቸው መንግስት ምስጋናውን ያቀርባል። በጁንታው ኃይል ተጽዕኖ ውስጥ ሆናችሁ እጅ ለመስጠት ያልቻላችሁ ሁሉ በያላችሁበት ትጥቃችሁን ፈታችሁና የጁንታው መጠቀሚያ ከመሆን ተቆጥባችሁ መከላከያ እስከሚደርስላችሁ እንድትጠብቁ በአጽንኦት እናሳስባለን ብሏል መንግስት። መረጃውን ያደረሰን የአስቸኳይ ጊዜ አዋጅ መረጃ ማጣሪያ ነው። በትግራይ ክልል በግፍ ተፈጽመዋል የተባሉ ወንጀሎችን የሚያጣራ የምርመራ ቡድን ወደ ስፍራው በማቅናት ስራ መጀመሩን ጠቅላይ አቃቤ ሕግ አስታወቀ። የህወሓት ቡድን ጥቅምት 24 በትግራይ ክልል በሚገኘው የአገር መከላከያ ሰራዊት የሰሜን እዝ ላይ የፈጸመውን ጥቃት ተከትሎ መንግስት የህግ ማስከበር ተግባር እያከናወነ ይገኛል። የፌዴሬ ጠቅላይ አቃቤ ሕግ ዶክተር ጌዲዮን ጢሞቴዎስ በትግራይ ክልል እየተወሰደ ያለውን የህግ ማስከበር እርምጃ አስመልክቶ ለውጭ ሀገራት ጋዜጠኞች መግለጫ ሰጥተዋል። ጠቅላይ አቃቤ ሕጉ ማይካድራን ጨምሮ በትግራይ ክልል በግፍ ተፈጽመዋል የተባሉ ወንጀሎችን የሚያጣራ የምርመራ ቡድን አካባቢው ላይ ደርሷል ብለዋል። የህወሓትን አመራሮች በከባድ ወንጀል ሊያስጠይቁ የሚችሉ ወንጀሎችን መፈጸማቸውን ጠቅላይ አቃቤ ሕጉ አብራርተዋል። በተለይም የሰሜን እዝ ካምፖች ላይ የተፈጸመው ድርጊት የአገር መከላከያ ኃይልን በማጥቃት የተፈጸመ መሆኑ በከባድ ወንጀል የሚያስጠይቅ መሆኑን የተናገሩት በባህር ዳርና በጎንደር ከተሞች የተፈጸሙት የሮኬት ጥቃቶችም በሽብርተኝነት ተግባር የሚያስጠይቁ መሆናቸውን ገልጸዋል። በሰሜን እዝ ላይ በተፈጸመው ጥቃት እጃቸው አለበት የተባሉ ተጠርጣሪዎች ላይ የፌዴራል ፖሊስና ጠቅላይ አቃቤ ሕግ በፍርድ ቤት በኩል የእስር ማዘዣ እንዲወጣባቸው አድርገዋል ብለዋል። እስካሁን በተደረገው ምርመራ ተጠርጣሪ ተብለው የተለዩ ሰዎች ቁጥር 167 መድረሱንም ገልጸዋል። የህግ ማስከበር እርምጃው በአስቸኳይ ጊዜ አዋጅ ማዕቀፍ ውስጥ ሆኖ እየተከናወነ ስለመሆኑም አብራርተዋል። የግል ድርጅቶች ሆነው ለህወሓት ቡድን የወንጀል ድርጊት ተሳትፎ አድርገዋል የተባሉ 34 ተቋማት የባንክ ሂሳብ ጨምሮ ተንቀሳቃሽና የማይንቀሳቀስ ንብረታቸው ከህዳር 7 ጀምሮ መታገኑን የተናገሩት ተቋማቱ ብሔር ተኮር ጥቃትና የሽብር ድርጊት እንዲፈጸም የገንዘብ ድጋፍ በማቅረብ ህገ መንግስታዊ ስርዓቱን በኃይል ለመናድ ከሚንቀሳቀሰው የህወሓት ቡድን ጋር ግንኙነት ፈጥረዋል ተብለው በመጠርጠራቸው መሆኑን መግለጻቸውን የኢትዮጵያ ዜና አገልግሎት ዘግበዋል። የመከላከያ ሰራዊት ህግ የማስከበር ተልእኮውን በድል አጠናቀው እስኪመለስ ድረስ የክልሉ ህዝብ ድጋፍ ተጠናክሮ እንደሚቀጥል የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ አስታወቁ። በወቅታዊ ጉዳዮች ላይ ርዕሰ መስተዳድሩ ባስተላለፉት መልእክት ህገወጡ የወያኔ ጁንታ ቡድን በኢትዮጵያ ህዝቦች ላይ ከፍተኛ በደል ሲፈጽም እንደነበረ ገልጸዋል። ይህ የበደል ጽዋ ሞልቶ በመፍሰሱ ህዝቡ ከጫፍ እስከ ጫፍ ነቅሎ በመውጣት ሰው በላው ቡድን አሽቀንጥሮ ተፍቶታል ብለዋል። ለመቻቻል ሲባል የለውጡ አመራሩ በሆደ ሰፊነት ባለፉት ጊዜያት የተፈጸሙትን እኩይ የቡድኑ አስከፊ በደሎችን ሁሉ በመደመር እሳቤ እንዲታከሙ በሰፊው ጥረት መደረጉን አንስተዋል። ሆኖም ይህን የመንግስትን ታጋሽነት ከሃዲ ቡድን እንደ ፍርሃት በመቁጠር የሀገር አንድነት አርማ በሆነው የመከላከያ ሰራዊት የሰሜን እዝ ላይ የፈሪ ዱላ በማሳረፍ ክደቱን አረጋግጧል ብለዋል አቶ ሽመልስ። ርዕሰ መስተዳድሩ ይህንን ተከትሎ ህግ የማስከበር ዘመቻ ላይ የሚገኘው የመከላከያ ሰራዊት እየከፈለ ላለው መስዋዕትነት የኦሮሚያ ክልልና ህዝብ አክብሮት ያለው መሆኑን ገልጸዋል። በኦሮሚያ ክልልም ህዝቡን የሚወጉ የወያኔ ተላላኪና ቅጥረኛ የኦነግ ሸኔ ላይ የማያዳግም እርምጃ በመውሰድ አንጸባራቂ ድሎችን በማስመዝገብ ላይ መሆኑን ርዕሰ መስተዳድሩ አስታውቀዋል። ህዝቦች በወንድማማችነት በኩልነት በፍቅርና በሰላም የሚኖርባትን ኢትዮጵያ ለማስቀጠል የተጀመረው የህግ የበላይነትን የማረጋገጥ ስራን የሚቀጥል መሆኑን አመላክተዋል አቶ ሽመልስ።
የህወሓት ጁንታ የተሰጠውን የጊዜ ገደብ ተጠቅሞ እጁን ለመንግስት እንዲሰጥ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ጥሪ አቀረቡ። የሐረሪ ክልል መንግስትና ህዝብ በትግራይ ክልል ለተቋቋመው ጊዜያዊ አስተዳደር አስፈላጊውን ድጋፍና እገዛ እንደሚያደርግም አቶ ኦርዲን በድሪ ገልጸዋል። ዳንኤል አማራ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ህወሓት ከዚህ ቀደም በመንግስት የቀረቡለትን የሰላም ጥሪ እድሎች ሳይጠቀምበት ከመቅረቱም በላይ ለእኩይ ተግባሩ ጊዜ መግዣና ማስፈጸሚያ ሲጠቀምበት ቆይቷል ብለዋል። በመሆኑም የትግራይ ክልል ህዝብና የሚሊሻ አባላት ከሃዲውን ጁንታ በሰላም እጁን እንዲሰጥ ተጽዕኖ ሊያደርጉበትና ከመንግስት ጎን እንዲሰለፉ ማሳስበዋል። የፌደራል መንግስት ልክ እንደ ከዚህ ቀደም ልክ እንደ ትላንቱ አሁንም ለዚህ ጥፋት ኃይል ሌላ እድል ሰጥቷል። ያው ማለት እንግዲህ በ72 ሰዓታት ውስጥ እጃቸውን መስጠት ያለባቸው አካላት እጃቸውን እንዲሰጡ አጠቃላይ ደግሞ መቀሌ ላይ ያለው ህዝብ ከመከላከያ ሰራዊትና ከፌደራል መንግስት ጎን እንዲቆሙና ይሄ የጥፋት ኃይል አይ ቲንክ እንዲታገሉ እድል ሰጥቷል ማለት ነው እና በዚህ አጋጣሚ እኔ ማስተላለፈው መልእክት ምንድነው ቢያንስ ይሄ የጥፋት ኃይል ይሄን የመጨረሻ እድል እንዲጠቀም እመኛለሁ። ከዚህ ውጭ ሌላ አማራጭም ስለሌለው ማለት ነው። የሐረሪ ክልል ርዕሰ መስተዳድር በትግራይ ክልል ለተቋቋመው ህጋዊ ጊዜያዊ አስተዳደር ጎን በመሰለፍ አስፈላጊውን እገዛና ድጋፍ ለመስጠት ከመቼውም ጊዜ በላይ ዝግጁ መሆናቸውንም ገልጸዋል። እንደ ሐረሪ ክልል መንግስትና ህዝብ ከዚህ ጊዜያዊ አስተዳደር ጋር በጋራ ለመስራት በኢትዮጵያዊነት ስሜት አብሮ ለመንቀሳቀስና ችግሮቻችንን በጋራ ለመፍታት ቁርጠኝነት አለን ለማለት ፈልጋለሁ። በተለይም በአጭር ጊዜ ውስጥ ቀያቸውን ለቀው የተሰደዱ የትግራይ ነዋሪዎችን መልሶ ማቋቋም ላይ አስፈላጊውን እገዛና ድጋፍ እናደርጋለን። በተጨማሪም የወደሙ መሰረተ ልማቶችን ለመጠገንና እነዚህን ወደ ስራ ለማስገባት በሚደረጉ ማንኛውም እንቅስቃሴዎች ለመደገፍና ለማገዝ ዝግጁ ነን። አጠቃላይ የትግራይ ክልል ወደ መደበኛ ኑሮ እንዲመለስ ለማድረግ በመልካም መስተዳደር፣ በልማት፣ በዲሞክራሲ በማንኛውም እንቅስቃሴዎች ከጊዜያዊ አስተዳደሩ ጋር ቆመን በጋራ ለመስራትና ከዚህ ቀደም ከነበረው በተሻለ መልኩ ከህዝቡ ጋር ያለንን ትስስር ከህዝቡ ጋር ያለንን መቀራረብ የበለጠ ምናጣናከረበት አጋጣሚ መሆኑንም በዚህ አጋጣሚ ለመግለጽ እወዳለሁ። በኢትዮጵያ ወቅታዊ ጉዳይ ዙሪያ የዓለም አቀፉ ማህበረሰብ ቁልፍ ችግር የውሸት ሚዛናዊነትና የተሳሳተ የሞራል እኩልነት ግምት እንደሆነ የቀድሞው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናገሩ። አቶ ኃይለማርያም ከታዋቂው ፎሬን ፖሊሲ ጋር በነበራቸው ቆይታ መንግስትና የህወሓት ቡድን ለማደራደር የሚፈልጉ ሰዎች ሙከራ ስህተት እንደሆነ አስገንዝበዋል። በተለይም ጥጋቡ ዓለም አቀፉ የፖለቲካና የኢኮኖሚ ጉዳዮችን በማስተናገድ የሚታወቀው ስመጥር ጋዜጣ ፎሬን ፖሊሲ ከቀድሞው የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ሰፊ ቆይታን አድርጓል። የመንግስትና የህወሓት ጽንፈኛ ኃይል የሞራልና የአቅም እኩልነት ሊመጣጠን የማይችል እንደሆነ አቶ ኃይለማርያም አብራርተዋል። በህወሓት የበላይነትና ብልጠት ኢትዮጵያ ለ27 ዓመታት እንደተገዛች እኔ ምስክር ነኝ ያሉት አቶ ኃይለማርያም ቡድኑ ያለፉት ዘመናትና አሁን የፈጸማቸውን ወንጀሎች በመዘንጋት ተጽዕኖውን በመላ ሀገሪቱ የማስቀጠል መፍጨርጨር ውስጥ እንዳለም ተናግረዋል። መንግስት በትግራይ ክልል እየወሰደ ባለው ህግን የማስከበር ዘመቻ የውጭ ሀገራት በውስጥ ጉዳይ የመደረብ ፍላጎት ብዙ ጊዜ ለሀገራቱ ውጤት አልባ እንደሚሆንም የደቡብ ሱዳንን የቅርብ ጊዜ የውጭ ጣልቃ ገብነት አንስተው አብራርተዋል። በኢትዮጵያ አሁናዊ ሁኔታ የዓለም አቀፉ ማህበረሰብ ወደ ሁለትዮሽነት ወይንም ወደ መንግስትም ወደ ጽንፈኛ ኃይሉ የሚወገን የሐሰት ሚዛናዊነት ላይ እንዲወድቅና ወደ ድርድር ጥሪ እንዲገባ የህወሓት ቡድን ጥረት እያደረገ እንዳለም ገልጸዋል። የህወሓት መሪዎች የዓለም አቀፉ ማህበረሰብ ለእንዲህ ያለው መጭበርበር ምን ያክል ተጋላጭ እንደሆነ የሚያውቁ ኦፕሬተሮች ናቸውም ብለዋል አቶ ኃይለማርያም። የዓለም አቀፉ ማህበረሰብ ቁልፍ ችግር የተሳሳተ የሞራል እኩልነት ግምትና የውሸት ሚዛናዊነት እንደሆነም በጉልህ አመላክተዋል። ብዙ ጊዜ በዚህ አካሄድ የውጭ መንግስታት ወዲያው የሚደመሰሱ የሰላም ስምምነቶችን ለማደራጀት እንደሚጥሩም ጠቁመዋል። ዓለም አቀፉ ማህበረሰብ ውስብስብ የፖለቲካና የሞራል እውነታዎችን ችላ በማለትና ሁከት በመፍጠር ለተነሱ ተዋናያን ቦሮታ የሚሰጡት የስልጣን መጋሪያ ስምምነቶች ፋይዳ የሌለው ውይይት ከመጥራት እንደማይዘልም አመላክተዋል። ለድርድር ጥሪ የሚያቀርቡ ሰዎች
አሁን ካለው የህወሓት አመራር ጋር መደራደር ስህተት እንደሆነ ሊገነዘቡ እንደሚገባም አሳስበዋል። ቡድኑ በኤርትራ አስመራ አውሮፕላን ማረፊያ የሞከረው የሮኬት ጥቃት ግጭቱን ዓለም አቀፍ ለማድረግ ያለመ ቢሆንም ከዛ አልፎ ክስተቱ እመራዋለሁ ለሚለው ክልል ሰላምና ደህንነት ስጋት መሆኑን ያሳየበት እንደሆነም ተናግረዋል። የህወሓት አመራሮችና የወንጀል አባላቱን ለህግ ለማቅረብ መንግስት ብቻ ሳይሆን መላው ኢትዮጵያውያን ቁርጠኛ አቋም እንዳላቸው አስገንዝበዋል። የፌዴራል መንግስቱ ወታደራዊ ስራዎች በፍጥነት እየተጠናቀቁ ነው ያሉት አቶ ኃይለማርያም ዘመቻው ሰብአዊነትንና ወጪን የመቀነስ ዓላማን እንደሚከተልም አመላክተዋል። በህግ ማስከበር እርምጃ ወቅት በመከላከያ ሰራዊት ላይ የተፈጸመው ጥቃትና የማይካድራው ጭፍጨፋ የትህነግን ባህሪ በግልጽ ያሳዩ ድርጊቶች እንደሆኑም አቶ ኃይለማርያም ተናግረዋል። የአንድ ቤተሰብ ስብስብ የሆነው የህወሓት ቡድን የስልጣን ጊዜውን ለማራዘም ሲል በሀገሪቱ በሃይማኖትና በብሔር ብሔረሰቦች መካከል ጠላትነት እንዲኖር ሲሰራ መቆየቱን የብልጽግና ፓርቲ ከፍተኛ አመራሮች ተናገሩ። የጁንታ ቡድን ለዘመናት ህገ መንግስቱ ሲጥስና የሀገር ሀብት ሲዘርፍ መኖሩንም ተናግረዋል። ሜሮን በረዳ ግትርነትና የአቋም መዋዠቅ የህወሓት ቡድን ዋነኛ መገለጫ ስለመሆኑ ለዘመናት የሚያውቁት ይመሰክራሉ። ስግብግቡ የህወሓት ቡድን የዘረፋና የስልጣን ጥማቱን ለመወጣት ሲልም የራሱን ዜጎች ሳይቀር ለእኩይ ዓላማ ማስፈጸሚያ ሲያደርግ እንደኖረም በርካቶች የሚመሰክሩት ነው። የለውጥ ፍላጎት የሌለውና አሁንም ድረስ ያረጃ አስተሳሰቡን ማራመድ የሚፈልገው ይህ ቡድን ለዘመናት አብሮት የታገለውን የትግራይ ህዝብም ይሁን ኢትዮጵያን ወደ ኋላ ሲጎትታት መኖሩን የብልጽግና ፓርቲ ከፍተኛ አቶ ንጉሱ ጥላሁን ይገልጻሉ። ለ17 ዓመታት የትግራይ ወጣቶች ምን እንዳለፈባቸው በትግል ወቅት ለ17 ዓመታት ስንትና ወጣቶችን እንደገበሩ ከአንድ ቤት 4-5 ወጣት እንደገበሩ የትግራይ እናቶች በተደጋጋሚ ሲነገር የነበረ ታሪክም የጻፈው ነው። ይሄ ቡድን ይሄንን አድርጎ ተሸጋግሮ ወደ ስልጣን በመጣበት ጊዜ ደግሞ 27 ዓመት አላለፈላቸውም። እነዚህ እናቶች ያ ምድር አላለፈለትም። ኢትዮጵያም ከታላላቅ ቦታዎቿና ማማዋ ላይ ወርዳ የመከፋፈል፣ የመጠፋፋት፣ የመጠላላት፣ የቂም የቁርሾ ምድር እንድትሆን ተደረገ። የአንድ ቤተሰብ ስብስብ የሆነው የህወሓት ቡድን ራሱን በስልጣን ላይ ለማቆየት ሲልም የራሱን አባላት እንኳን እርስ በርስ እንዳይተማመኑ ከመስራት ጀምሮ በሀገሪቱ ያሉ ብሔር ብሔረሰቦችና ሃይማኖቶችም ጭምር እንደ ጠላት እንዲተያዩ ያደረገ ወንጀለኛ ቡድን ስለመሆኑ ደግሞ የብልጽግና ፓርቲ ሌላው ከፍተኛ አመራር አቶ ታዬ ደንደዓ ይናገራሉ። ቡድን በጣም ትንሽ ቡድን ነው። ኢቭን ከህወሓት ውስጥ ማለት ነው። የአንድ ቤተሰብ ምናልባትም ከአቦይ ስብሃት ጋር የሚተሳሰር የተያያዘ ቡድን ነው ጁንታው። ይሄ ትንሽ ቡድን መኖር የሚችለው ከሱ ባሻገር ያሉት አንድነት እስከሌላቸው ጊዜ ድረስ ብቻ ነው። ኢቭን ህወሓት ላይ ነክሶ መቆየት የሚችለው እዛ ውስጥ ክፍፍል ሲኖር ብቻ ነው። አንዱ ሌላውን በአባል ደረጃ የማያምን ከሆነ የሚተማመኑ ከሆነ አንድነት ካለ መጠየቅ ይመጣል። መጠየቅ ከመጣ ደግሞ ያው ቅድም ያነሳ ነው የጁንታው አስተሳሰብ እጅግ ያረጀ ያፈጀ ወደፊት ሊያስኬድ የማይችል ጊዜ ያለፈበት ነው። ስለዚህ እንቀየር የሚል ሊመጣ ይችላል። ወደ ድምጽ ከተሄደ ይሸነፋል ማለት ነው። ስለዚህ እዛው ድረስ ጀምሮ ክፍፍል መኖር አለበት ማለት ነው። ተለዋዋጭ ባህሪ ያለው ይህ የጁንታ ቡድን የራሱን የስልጣን ጊዜ ለማራዘም ሲል ባህሪውን ከመለዋወጡም ባሻገር የአማራንና የኦሮሞን ህዝብ በማጋጨት ላይ የተመሰረተ ማኒፌስቶ እንዳለውም አቶ ንጉሱ ተናግረዋል። ህወሓት ሲመሰረት የተመሰረተው በአማራ ገዢ መደብ የአማራ ህዝብ ላይ ጥላቻ ነክሶ ነው የተመሰረተው። እስከ ዛሬ ድረስ ያንን አስምሮ ነው የሚሄደው። ከለውጥ በኋላ እነዚህ ጉዳዮች የማያስኬዱ መሆናቸውን ሲመለከት የአማራና የኦሮሞን ህዝብ ለማጣላት ሁለቱን ፈርጆ ሲያባላ ለሆነና ልክ ለውጥ ሲመጣ ዋነኛው ጠላት ትምክት ነው። ጠባብነት የሚባል የለም። ጠባብነት ቃል አይጠራም ማለትና ለወጥ አቋም ነው። 27 ዓመት ሙሉ ከኦሮሞ የሚነሳ ነገር የጠባብነት መገለጫ ነው። ከአማራ የሚነሳ ነገር የትምክት መገለጫ ነው። በዚህ 2 እና 3 ዓመታት ደግሞ አንድም ሰው ሰምቶ ያቅም ከህወሓት ጁንታው ቡድን ጠባብነት የሚል ቃል አንድም አልሰማም። ለምን?
በመገለባበጥ ባህሪው አሁን ደረሰና ሲመጣ ደግሞ የአማራን ህዝብ ቀንደኛ ጠላት አድርጎ ስሎ ሲያበቃ ሲግት ሲያዘምት በዚህም ምክንያት የአማራ ህዝብ የሰቆቃ ገፈት ቀማሽ ሆኖ ሲያበቃ አሁን ሰሞኑን ደግሞ የተከበርከውና የተወደድከው የአማራ ህዝብ ከ46 ዓመት በኋላ ደግሞ አሁን እያስጨፈጨፈ ደግሞ አሁን አስታጥቆ እየላከ ደግሞ አሁንም እያባላ የተከበርከውና የተወደድከው የአማራ ህዝብ ብሎ ሲል በሌላ በኩል ያለኔ ለህገ መንግስቱ የቆመ የለም ሲል የከረመው የጁንታው ቡድን ህገ መንግስቱን በተግባር ሲጥስና የሰብአዊ ድርጊት ሲፈጽም እንደኖረም አቶ ታዬ ደንዳ ይገልጻሉ። ህገ መንግስቱ አይ ቲንክ 106 አንቀጾች አሉት። ከ106ቱ አንቀጽ አንድ አንቀጽ ብቻ የኢትዮጵያ መንግስት ተጠራል። ሲያሜው መጀመሪያ አንቀጽ ሲያሜው ከዛ ሌላ ከሲያሜው ባሻገር አንድ አንቀጽ ስራ ላይ የዋለበት ወቅት አልነበረም። ለምሳሌ ሃይማኖትና መንግስት የተለያዩ ናቸው ይላል። ግን ሃይማኖት ውስጥ ገብቶ ሲያቦካ ሲከፋፍል የነበረ ድርጅት ነው። ህገ መንግስቱ ምን ይላል? አንቀጽ 18 በህግ ቁጥጥር ስር የዋለ ሰው ማንገላታት ማሰቃየት ክልክል ነው ይላል። እግር ሲቆርጥ የነበረ ሲያኮላሽ የነበረ ሲደፍር የነበረ ሲገል የነበረ ሲሰውር የነበረ ከነህይወቱ ሲቀብር የነበረ ግን ይሄ ጁንታ ቡድን ነው። ይህ ሀገርን ለአመታት መዝረፍ አልበቃ ያለው ቡድን ለዘመናት ህዝብን ሲጠብቅ በኖረው የመከላከያ ሰራዊት ላይ ጥቃት ፈጽሞ ሽብርተኝነቱን ማረጋግጧል። ይሁንና ይህ የጁንታ ቡድን ለህግ የሚቀርብበትና መሸሸጊያ ያደረገው የትግራይ ህዝብ ነፃ የሚወጣበት ቀን ደግሞ ሩቅ አይደለም። የጠቅላይ ሚኒስትሩ የደህንነት አማካሪ ገዱ አንዳርጋቸው በኢትዮጵያ እየተካሄደ ያለውን ህግን የማስከበር እንቅስቃሴ አስመልክተው ለሶማሊያው ፕሬዝዳንት መሐመድ አብዱላሂ መሐመድ ፎርማጆ ማብራሪያ ሰጥተዋል። አቶ ገዱ ለሶማሊያው ፕሬዝዳንት በኢትዮጵያ ትግራይ ክልል የህግ በላይነትን ለማረጋገጥ የፌዴራል መንግስት እየወሰደ ያለውን እርምጃ አስመልክተው ገለጻ ሰጥተዋል። የሶማሊያው ፕሬዝዳንት በበኩላቸው አገራቸው ሶማሊያ ከኢትዮጵያ ጎን እንደምትቆም አረጋግጠዋል። አቶ ገዱ በሞቃዲሾ የሚገኘውን የፌድሪ ኤምባሲ የስራ እንቅስቃሴ ጎበኙ ሲሆን በወቅቱም የኤምባሲውን ዲፕሎማቶችና ሌሎች ሰራተኞችን አበረታተዋል። ጽንፈኛው የህወሓት ቡድን በመከላከያ ሰራዊት የሰሜን እዝ ላይ የፈጸመውን የሽብር ጥቃት እንደሚያወግዝ በእንግሊዝ የሚገኙ የኢትዮጵያና ትውልደ ኢትዮጵያን ተናገሩ። መንግስት እየወሰደ ለሚገኘው ህግ የማስከበር እርምጃ ሰብአዊ ድጋፍ እንደሚያደርጉም ገልጸዋል። ሩት ወርቁ ጽንፈኛው የህወሓት ቡድን በመከላከያ ሰራዊት የሰሜን እዝ ላይ የፈጸመውን ጥቃት እንደሚያወግዙ በእንግሊዝ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን ገልጸዋል። የህወሓት ቡድን በመከላከያ ሰራዊት ላይ የፈጸመው ተግባር ከፍተኛ የሀገር ክህደት ወንጀል ነው ያሉት ነዋሪዎቹ መንግስት ያደረገ ለሚገኘው ህግ የማስከበር ተግባር ሰብአዊ ድጋፍ እንደሚያደርጉም ገልጸዋል። የተቻለውን ያህል በማድረግ ወገናዊነታችንን የምናሳይበት ዘመቻ ነው መሆን ያለበት። ዘመቻው በድል እንደሚጠናቀቅ ምንም ጥያቄ የለኝም። ሀገር ሁሉም ነገር በላይ ነው። ምንም አይነት የፖለቲካ ልዩነት ቢኖርም እንኳን ሀገር ከሁሉም በላይ ነው። ሀገር ስትኖር ነው ፖለቲካ ሁሉ ሊኖር የሚችለው እና በዚህ ረገድ የሀገርን ቀጣይነት ለማረጋገጥ ሁላችንም በጋራ እንድንቆም በተቻለን መጠን ግን ሁላችንም በአንድ ልብ ሆነን ከያለንበት ቦታ የሚከፈለውን ሁሉ እኛ በመንችለው ውስጥ ፍለፊት ሄደን መዋጋት አንችልም። ባንችል ግን የሚያስፈልገው ሁሉ ከጎናቸው ሆነ ማገዝ አለብን። መንግስት እያደረገ የሚገኘውን ህግ የማስከበር ዘመቻ አጠናክሮ በማስቀጠል በሀገር ላይ ክህደት የፈጸመውን የህወሓት ቡድን ለህግ ላይ ቀርቦ ይገባልን ብለዋል። ታይቶ የማይታወቅ አይነት ወንጀል ነው። እነዚህ ሰዎች ባህሪያቸውን የማይቀይሩ ከተፈጠሩበት ጊዜ ጀምሮ በወንጀል በግፍ የኖሩ ሰዎች ናቸው። ስለዚህ ከነሱ ምንም የሚጠበቅ መልካም ነገር የለም እና መፍትሄው አሁንም የሚሆነው ለአንዴና ለመጨረሻ ጊዜ ለህግ ማቅረብ። ከለንደን የኢትዮጵያ ኤምባሲ ጋር በመተባበር መንግስት እየወሰደ ያለውን ህግ የማስከበር ተግባር በአካል በመገኘት የሰብአዊ ድጋፍ ለማድረግ በለንደን የሚገኙ ኢትዮጵያውያንና ትውልድ ኢትዮጵያውያን ዝግጁ መሆናቸውን ገልጸዋል። ደግፈኝ እኔ ጦሩን ህግ የማከም የሚፈልግ ኩሩ ኢትዮጵያዊ ነኝ። ይህንን በማድረግ ልምድም አለኝ ተሞክሮም አለኝ አንድ እና አሁንም እዚህ ባለው ሁኔታ ፋይናንሻሊ ማድረግ የሚችለው ነገር ሁሉ አደርጋለሁ።
ከመነሻው በዲሞክራሲ የማያምነውና በጥቂት ግለሰቦች ፈላጭ ቆራጭነት ላይ ተንጠለጠለው ጽንፈኛው የህወሓት ቡድን አሁን ለገባበት አጣብቂኝ መዳረጉን የፖለቲካ ምሁሩ አቶ ሌንጮ ለታ ተናገሩ። የትኛውም አካል የዚህ ጽንፈኛ ቡድን ዓላማ ማስፈጸሚያ መሆን እንደሌለበትም አቶ ሌንጮ ለታ ተናግረዋል። ጌታቸው ባልቻ በኢትዮጵያ የፖለቲካ ታሪክ ውስጥ ከቀዳሚዎቹ የሚጠቀሱት የፖለቲካ ምሁሩ አቶ ሌንጮ ለታ ጽንፈኛው የህወሓት ቡድን ከመነሻው በዲሞክራሲ የማያምን በውይይት መፍትሄ ማበጀትን የማያቅ በጥቂቶች አድራጊ ፈጣሪነት እዚህ የደረሰ ነው ብለዋል። ይህም አሁን ለገባበት ቅርቃር ዳርጎታል ነው ያሉት አቶ ሌንጮ ከኢቲቪ አፋን ኦሮሞ ዝግጅት ጋር ባደረጉት ቆይታ ዲብደ ኢሳና ጠሰነን ከነቀስ ነመተቆት ገሉ ሆገናቲ ህወሓት ዛሬ ለገባበት አጣብቂኝ የዳረገው በአንድ ወይም በተወሰኑ ግለሰቦች ፈላጭ ቆራጭነት ላይ የተንጠለጠለ በውይይት የማያምንና ተጠያቂነት የማያቅ በመሆኑ ነው። እኛ ላይ የሚደርስ የለም የሚል መኮፈስ፣ እኛ የምንሸርበው ሴራ የሚያቅ የለም በሚል ሁሉንም ህዝብ መናቅ ይህ ጽንፈኛ ቡድን ብዙ ጥፋቶችን እንዲፈጽም አድርጎታል። ከሁሉም የጎዳው ደግሞ ተፎካካሪ ፓርቲዎች ማጥፋቱ ነው። የተፎካካሪ ፓርቲ መኖር ጥፋት ሲኖር የሚነግር፣ ስህተት ሲኖር የሚያርም ነው። የጽንፈኛ ቡድን ትላንት እኔ ብቻ ተቆርቋሪው ነኝ ሲል የነበረውን ህገ መንግስትም ደጋግሞ ጥሷል ብለዋል አቶ ሌንጮ ለታ። ህገ መንግስቱንም በተግባር ለማክበር ፍላጎትም የለውም ምን ያሉት የፖለቲካ ምሁሩ አቶ ሌንጮ ፈከኛ ትግራይቱ ፍልማተ ገገሰ አከ ህገ መንግስቲ ትገሩ ቦርዲ ፍለኖ ቆፋቱ ፍልማተ ገገሱ ደንዳ ለምሳሌ በትግራይ ምርጫ አካሄዱ። በህገ መንግስቱ ግን የምርጫ ቦርድ ብቻ ነው ምርጫ ማካሄድ የሚችለው። ይህንን ሲያደርጉ ህገ መንግስቱን ጥሰዋል። ይህንን እንኳን መገንዘብ ተስኗቸዋል። በህገ መንግስቱ እናስተዳድርሃለን ይላሉ እንጂ እኛ እንተዳደርበታለን አይሉም። አሁን ለመጣው ሀገራዊ ለውጥ የኦሮሞ ህዝብ ከሌሎች የኢትዮጵያ ህዝቦች ጋር በመሆን ትልቅ ዋጋ መክፈሉን የገለጹት አቶ ሌንጮ ይህ ለውጥ ጠንካራ መሰረት ኖሮት እንዲቀጥል ሁሉም ኢትዮጵያዊ ለዲሞክራሲያዊ ስርዓት መስፈን የራሱን አበርክቶ ሊወጣ ይገባልም ብለዋል። ኦሮሞን ባህዲያት ካባክበቲ የኦሮሞ ህዝብ ከሁሉም አቅጣጫ ተንቀሳቅሶ ይህ ለውጥ እንዲመጣ አድርጓል። ይህንን ለውጥ በብልሃት ከያዝነው ዴሞክራሲ ሊያሻግረን ይችላል። ወደ ዴሞክራሲ እንድንሻገር ሊያደርጉን የሚችሉ እንቅፋቶች ይኖራሉ። ነገር ግን አንደኛ እያንዳንዳችን ኢትዮጵያውያን ዴሞክራት መሆን አለብን። ሁለተኛ ዴሞክራሲያዊ የሆኑ ፓርቲዎች መፈጠር አለባቸው። እነዚህ ሁለቱ ከሌሉ ዴሞክራሲ ሊሰፍን አይችልም። ይህ ደግሞ ጊዜ ይፈልጋል። በሰከነ መንገድ የፖለቲካ ባህላችንን አሳድገን ዲሞክራሲያዊ ስርዓትን መገንባት አለብን። የኦሮሞ ህዝብ አንድነቱን ካጠናከረ ታሪክ መስራት እንደሚችል አረጋግጧል ያሉት አቶ ሌንጮ የትኛውም አካል የጽንፈኛው የህወሓት ቡድን ዓላማ ማስፈጸሚያ መሆን የለበትም ብለዋል። የትህነግ ዘራፊ ቡድን ሲጠቀምበት የነበረ 32 ኩንታል አደንዛዥ እጽ በቁጥጥር ስር ዋለ። አደንዛዥ እጹ በተሽከርካሪ ተጭኖ ከሁመራ ወደ ተለያዩ አካባቢዎች ሊገባ ሲል መያዙን የአማራ ክልል ልዩ ኃይል ቴዎድሮስ ብርጌድ ዋና አዛዥ ኮማንደር ዘለቀ ምትኩ ተናግረዋል። የተገኘው አደንዛዥ እጽ ካናቢስ የተሰኘ ነው። በዓለም አቀፍ ህግ የተከለከለውን እጽ የትህነግ ዘራፊ ቡድን እድሜያቸው ለጦርነት ያልደረሱ ህጻናት እንዲጠቀሙበት በማድረግ ወደ ጦርነት እያስገባቸው መሆኑን እጃቸውን የሰጡ የትህነግ የልዩ ኃይል አባላት መናገራቸውን ዋና አዛዡ ገልጸዋል። ዘራፊ ቡድኑ ህጻናትን ወደ ጦርነት ማስገባቱ ሳያንስ ዓለም አቀፍ ወንጀል የሆነውን አደንዛዥ ህጻናት እንዲጠቀሙ ማድረጉ የወረደ ተግባር ማሳያ ነው ብለዋል። ከአደንዛዥ እጹ በተጨማሪ ህገወጡ ትህነግ ባልመዳ የጨርቃጨርቅ ፋብሪካ ያመረታቸው የፌዴራል ፖሊስ፣ የሀገር መከላከያ ሰራዊትና የማረሚያ ቤት ፖሊስ አልባሳት አብሮ በቁጥጥር ስር መዋሉን ኮማንደር ዘለቀ ተናግረዋል። መረጃውን ያደረሰን የአማራ ክልል መገናኛ ብዙሃን ድርጅት ነው። ተመልካቾች አሁን ደግሞ ወደ ቢዝነስ እንሻገር። ተስፋ ባታለ